በጃፓን ቶኪዮ እየተካሄደ በሚገኘው የዓለም አትሌቲክስ ሻምፒዮና በጉጉት የተጠበቀው የሴቶች 1500 ሜትር የፍጻሜ ውድድር ተጠናቋል። ኬንያውያን ዓለምን ባስደነገጠና ባስገረመ ፍጥነት እጅግ በሰፊ ልዩነት ወርቁንና ብሩን ወስደዋል። ከጉዳት አገግማ ለኢትዮጵያ የሮጠችው ፍሬወይኒ ኃይሉም የቻለችውን ያህል አድርጋለች። ለመሆኑ 1500 ሜትር ፍጻሜ ምን ይመስል ነበር፣ እንዴት ተጠናቀቀ የሚለውን እንነግራችኋለን። ከዚህ በተጨማሪ ኢትዮጵያ በ800 ሜትር ወንዶች ማጣሪያ ውድድር አድርጋ ነበር። ይህ ውድድርስ ምን ይመስል ነበር የሚለውን እንነግራችኋለን። በርካቶች እንደጠየቃችሁን ሲፈን ሐሰን በአነጋጋሪ ንግግሯ ነው የምትታወቀው። ከዚህ በፊት ኦሮሚያ ሀገር ካልሆነች ለኢትዮጵያ ሮጥም ስትል የነበረችው ሲፈን አሁን ላይ ስለ ኢትዮጵያ ያላትን ሐሳብ እየቀየረች ነው ተብሏል። ይህ ብቻ አይደለም። ሲፈን ሐሰን ለምን በዚህ ትልቁ ውድድር ሳትገኝ ቀረች የሚለውን ሁሉ ስፖርት ከውጭ የመገናኛ ብዙሃን ያገኘውን መረጃ ይዞላችኋል። ለመሆኑ ይህ ውድድር ከተጠናቀቀ በኋላ ኢትዮጵያ ስንተኛ ደረጃ ላይ ትገኛለች፣ የዓለም ደረጃ ሰንጠረዥ ምን ይመስላል የሚለውን ሌላኛው መረጃችን ነው። ከዚህ በዘለለ ደግሞ አንድ አነጋጋሪ ጉዳይ እንነግራችኋለን። ከሰሞኑ ዋሊያዎች ጋር በተገናኘ ሐሳብ አስተያየት ሰጥቶ የነበረው ግርማቸው ነው ከሰሞኑ ከባለስልጣናት የደረሰበትን ወረፋ ተከትሎ እጅግ ጠንካራና አስደናቂ አስገራሚም ባለስልጣናት እንደዚህ መጋፈጥ ይቻላል የሚያስብል ምላሽ ሰጥቷል። የምናየው ነው የሚሆነው። ለማንኛውም እናንተ እስኪ ይህንን ውድድር እንዴት እያያችሁት ነው? ቶኪዮ ኢትዮጵያውያን ወርቅ ናፍቀን ሜዳሊያ ራበን፣ በፍጹም ይሄ ነገር ልክ አይደለም እያሉ ነው። በእርግጥም 1500 ሜትር ላይ ይህ በድጋሚ ተረጋግጧል። እስኪ ይሄ ምን ይመስል ነበር የሚለውን ደግሞ በዝርዝር ልንገራችሁ። 1500 ሜትር ኬንያውያን ተቋቋማለች ተብላ የነበረችው ድርቤ ወልተጂ በአስደንጋጭ ስህተት ምክንያት ፌዴሬሽኑ እስከ መጨረሻ ልምምድ ድረስ እንድትቆይ አድርጓት እስካሁን ድረስ ምክንያቱ በግልጽነት ባልተብራራና ለምርመራ ፈቃደኛ አልሆነችም በሚል ውጭ ከተደረገች በኋላ በዚህ ተወካይ አልነበረም። ብርቄ ኃየሎም ከመጀመሪያው ዙር 9ኛው ታጠናቀቀች። ፍሬወይኒ ኃይሉ ደግሞ የዙር ማጣሪያ ላይ በመውደቅና በመነሳት ድጋሚ ለዚህ ፍጻሜ ደርሳ ነበር። በዛሬው ውድድርም የቻለችውን ያህል አድርጋ 3:57:33 በሆነ ሰዓት 6ኛ ደረጃ ወጣለች። ኬንያ ግን ፌዝ ኪፒዮጎን በእርግጥ አስደንጋጭ ነው። እኛ ነጥሩነሽ ነቀነኒሳ ዘመን ላይ ሁለቱ ካሉ ኃይሌ ካለ ወርቅ እንደምንደምረው ሁሉ ኬንያን ፌዝ ኪፒዮጎን ካለች ወርቅ መደመር ስራቸው አድርገውታል። ፌዝ ኪፒዮጎን 3:52:15 ማጠናቀቁ አይደለም ዓለምን ያስገረመው የጨረሰችበት ብቃት ከሌሎች የነበራት ርቀትና ጉልበትም የሚያስደነግጥ ነበር። እሷን ተከተለ የሀገሯ ልጅ ኦዊ 3:54:92 ገብታለች። ይህ ብቻ አይደለም የግሏን ምርጥ ሰዓት ያስመዘገበችበት ነው። የሩጫ እጅግ ጠንካራ እንደነበር አንዱ ማሳያው ጀሲካ ሃል ራሱ 3:55:16 ነው የገባችው። በጣም ጎበዝ እንደሆነች ይታወቃል። ቺፕ ቸርቸር ከኬንያ 3:55:25 በመግባት ሌላኛውን ፈጣን ሰዓት ያስመዘገበች ነች። አሜሪካዊቷ ሄልስ ደግሞ 3:57:08 በመግባት 6ኛ ነች። ፍሬወይኒ 5ኛ ነች። ፍሬወይኒ ኃይሉ 6ኛ ነች። ከዛ በዘለለ እንግዲህ በርካታ የፈረንሳይ የስፔን እና የጣሊያን አትሌቶች የቀጣዩን ደረጃ ይዘው አጠናቀዋል። በርግጥ በዚህ ውድድር ኢትዮጵያውያን ወርቅን ናፍቀው ነበር ማለት አይቻልም። ምክንያቱም ፌዝ ኪፒዮጎን እያለች ፍሬወይኒ ኃይሉ ወርቅ ታመጣለች ተብሎ መተማመን ያን ያህል ከባድ ቢሆንም በርካቶች ግን ምንም ሊፈጠር አይታወቅም የስፖርት እያሉ ነበር። ሀኛው የዓለም አትሌቲክስ ሻምፒዮና እንግዲህ በጃፓን ቶኪዮ ከተጀመረ 4ኛ ቀኑን ይዟል። በ4ኛ ቀን ሻምፒዮና እድሜ ሀገራችን ኢትዮጵያ በ10 ሺና ወንድ በማራቶን ሴትና ወንድ በ3000 ሜትር መሰናክል ወንዶች በአጠቃላይ በ5 የፍጻሜ ውድድሮች ላይ ሳተፈም ወርቅ እንደ ኢትዮጵያ ማምጣት ፍላጎት አላሳየንም። 2 ብር እንዲሁም 1 ነሐስ ብቻ በማግኘት በተሳትፏችን ቀጥለናል። እንግዲህ ለደስተኛ ፍጻሜ ተሳትፏችን በ1500 ሜትር ቀጥሎ ነበር። ለኢትዮጵያኖቹ እጅ አልሰጥም ያለው ብርና ወርቅ እንግዲህ በብቸኛ ተወካያችን ፍሬወይኒ ኃይሉ ይመጣ ይሆን ብለን ብንጠብቅም አልሆነም። እንግዲህ ከዶፒንግ አበረታች መድኃኒት ጋር ተጠርጥራ ለምርመራ ፈቃደኛ አይደለችም በሚል ቅሬታን ጨምሮ ጊዜያዊ እገዳ የተጣለባት ድርቤ ወልተጂ ከውድድር ውጭ ሆነችበት የ1500 ሜትር ፍጻሜ ሀገራችን ኢትዮጵያን ምን ያህል እንደጎዳት ታይቷል። ከኢትዮጵያ በአንድ ከኬንያ ደግሞ በ3 አትሌት ተወክላለች። ኬንያ የርቀቱ የሪከርድ ባለቤት የሆነችው ፌዝ ኪፒዮጎን ለአሸናፊነት ከፍተኛ ግምት አግኝታ ያንንም አድርጓለች። ፌዝ ኪፒዮጎን የዓለም ሪከርድ ባለቤት ስትሆን 3:48:68 የሆነ ሰዓት አላት። ዛሬም እንግዲህ እቺ በአስደናቂ ሁኔታ የሮጠች አትሌት በርካታ ታሪኮችንና አዳዲስ ድሎችን ተቀዳጅታለች ማለት ነው። ምክንያቱም ዛሬ ገባችበት ሰዓት 3:52:18 ነው። ሪከርድ ባይሆንም ከኬንያ ከባድ ሽልማት ይጠብቃታል እየተባለ ነው። ለማንኛውም እስኪ ሌሎች አዳዲስ መረጃዎችን ይዘንላችኋል። አብረን እንቆይ።
ኢትዮጵያ ዛሬ ሌላ መርሃ ግብር ነበራት። በወንዶች 800 ሜትር ማጣሪያ ተካሂዷል። በምድብ 6 ላይ ነበር ኢትዮጵያን በብቸኝነት የወከለው አትሌት የተሳተፈው። ሁለት አትሌቶች ነበሩ ለ800 ሜትር ቀደም ብለው እንግዲህ ስማቸው ወደ ቶኪዮ የተላለፈው። ይህም አንደኛው አትሌት ዮሐንስ ተፈራ በዓለም አትሌቲክስ ራንኪንግ ወይም ደረጃ መሰረት የተመረጠ ሲሆን ሁለተኛው ደግሞ አትሌት ጀነራል ብርሃኑ በሚኒማ ነበር። ይሁንና እስካሁን ድረስ ፌዴሬሽኑ ይፋ ባላደረገው መረጃና ሁሉ ስፖርትም ባልደረሰ ምክንያት ጀነራል ብርሃኑ ዚ ማጣሪያ ላይ አልታየም። የሆነ ሆኖ አትሌት ዮሐንስ ተፈራ የመጀመሪያው ነበር በእንደዚህ መሰል ትልቅ ውድድር ሀገሩን ሲወክል። እርሱም ከዚህ ቀደም ሲናገረው እንደነበረው ይሄ የመጀመሪያ ትልቅ ውድድር ነው፣ ከእግዚአብሔር ጋር ኢትዮጵያን በ800 ሜትር ከመሐመድ አማን በኋላ ለማስጠራት ጥረት አደርጋለሁ ብሎ ነበር። የሆነ ሆኖ ግን ይህ ሳይሳካ ቀርቷል። አንድ ከ50:93 የሆነ ሰዓት ፈጅቶበታል። የወጣውም 8ኛ ደረጃን ይዞ ነው። በዚህ ምክንያት እንግዲህ ወደ ግማሽ ፍጻሜው ሳያልፍ ቀርቷል። በ800 ሜትር የመጀመሪያ ዙር ማጣሪያ ወደ ግማሽ ፍጻሜ የሚያልፉት ከየምድቡ ከ1 እስከ 3ኛ ያጠናቀቁ የሆኑና ሁሉም ምድቦች ፈጣን ሰዓት ያላቸው 3 አትሌቶች ብቻ መሆናቸው ይሄ በርግጥ ከባድ ያደረገው ጉዳይ ሆኗል ማለት ነው። በቶኪዮ ዓለም አትሌቲክስ ሻምፒዮና 800 ሜትር ወንዶች ብቸኛ ተወካያችን የሆነው ዮሐንስ ተፈራ የመጀመሪያ የዓለም አትሌቲክስ ሻምፒዮናውንና የመጀመሪያ ማጣሪያውን ሳያልፍ ቀርቷል። ቢሆንም እንግዲህ ገና ልጅ ነው። ምናልባት እንግዲህ ወደፊት መልካም እድል እንዲገጥመው እንመኛለን። ከዛ ውጪ እስኪ ወደ አንድ መረጃ እንውሰዳችሁ። ሲፈን ሐሰን ለምንድን ያልተወዳደረችው የሚል እጅግ በርካታ ጥያቄዎች እየቀረቡልን ነው። በእርግጥም ሲፈን በ1500 በ5000 እና በማራቶን የምትፈራ አትሌት እንደሆነች ይታወቃል። የ32 ዓመቷ አይበገሬ አትሌት ሲፈን ሐሰን አዳማ የተወለደችና ኔዘርላንድ የምትሮጥ አትሌት ነች። በአነጋጋሪ አስተያየቶቿን ትታወቃለች። ኦሮሚያ ሀገር ካልሆነች ለኢትዮጵያ አሮጥን ከሚለው ንግግሯና አሁንም ድረስ ቢቢሲ ላይ ከሚገኘው አስተያየቷ ጨምሮ ኢትዮጵያ እርስ በርሳችሁ ተወዳጁ፣ ተነጋገሩ፣ ተከባበሩ፣ ተስማሙ በሚለው የቪዲዮ መልእክቷም ጭምር የምትታወቅ አትሌት ነች። ይህች አትሌት እንግዲህ በማራቶን ትዕግስት አሰፋን በ1500 እና በ5000 ደግሞ ሌሎች አትሌቶችን ኢትዮጵያን አትሌቶችን ትፈትናለች፣ ሜዳሊያዎችን ትሰበስባለች ተብሎ ይጠበቅ ነበር። ምክንያቱም ሲፈን ማለት ራሷ ሀገር ነች። አንዳንዴ ብቻዋን ወርቅ ብርና ነሐስ 3 ሜዳሊያዎችን እዛ ስትሄድ አንዳንድ ሀገራት ሜዳሊያ ውስጥ የማይገቡበት ጊዜ ብዙ ነው። የሆነ ሆኖ ሲድኒ ማራቶን ተወዳድራ ነበር በፈረንጆቹ ሴፕቴምበር 2። ይህች አትሌት ማለት ነው ኢትዮጵያን አትሌቶች በወንዶች ታስታውሱ ከሆነና ሁሉ ስፖርትም እንደሰራላችሁ በ25 ሲድኒ ማራቶን ትልቅ ድል ኢትዮጵያ ተቀዳጅታ ነበር በኃይለ ማርያም ኪሮስ በ2:06:06። ይሄ ማለት እንግዲህ በወቅቱ ኢትዮጵያዊቷ የሆላንድ ሯጭ ሲፈን ሐሰን በሲድኒ 2:18 በታች የመጀመሪያዋ ሴት ታሪክ በመስራት ነበር ያሸነፈችው። 2:18:22 ነበር ያሸነፈችው። አዲሱ ጎበና ደግሞ ሁለተኛ በወንዶች ሲወጣ ወርቅነሽ ኢዶሳ ኢትዮጵያ 3ኛ ወጣ እንደነበር የምናስታውሰው ጉዳይ ነው። ከዛ በኋላ ሲፈን ምንድነው ያለችው? ትንሽ ደክሞኛል፣ የዓለም አትሌቲክስ ሻምፒዮና ነው አውቃለሁ፣ ትልቅ ውድድር ነው፣ ነገር ግን ሲድኒ ማራቶን በኋላ አልቻልኩም፣ ትንሽ ረፍት ፈልጋለሁ በሚል አግለላለች። ራሷን ለተለያዩ መገናኛ ብዙሃን ባሳወቀችው መረጃ መሰረት ወደ ቶኪዮ ቢሄድ ደስ ባለኝ ነበር፣ ነገር ግን የማገገሚያ ልምምድ የመስራትና ወደ አቋም የመመለሻ ጊዜ የለኝም የሚል መልእክት አስተላልፋለች። በርካቶች የመልእክት እንደነ ጉዳፍ ያለመታከት የሚሮጡ አትሌቶች አሉ፣ የኢትዮጵያ አትሌቶችን ከግምት ሊያስገቡ ይገባል ሲሉም እየተሰሙ ነው። ጉዳፍ በዘንድሮ ዓመት በየሳምንቱ ማለት ይቻላል ረጅም ጊዜ ስትሮጥ ነበር። የዚህ የዓለም አትሌቲክስ ሻምፒዮና ሊደርስም የተወሰነ ቀናት እየቀረው ራሱ ስትሮጥ ነበር። ከዛ በኋላ እንዲያውም አንድ ውድድር ሁሉ ነበራት ለኢትዮጵያ ለሀገሯ ስትል ነበር ያንን ውድድር ያራዘመችው። ለመሆን ማንኛውም ግን አስፈሪዋ ሲፈን ሐሰን ከዚህ የተዘለለም ታሪክ ያላት አትሌት ነች። 32 ዓመቷ ላይ የምትገኘው ሲፈን ሐሰን በውድድሩ ዓለም መኖሯ በእርግጥም ውድድሩንም ድምቀቱንም ጎርቶታል ማለት እንችላለን። በኦሎምፒክ ብቻ የሰበሰበችው ታሪክ ተነግሮ አያልቅም። በ2020 ቶኪዮ በ10000 እና በ5000 ሁለቱን ወርቅ ጠራርጋ የወሰደችው እሷ ነች። በ24 ፓሪስ ማራቶን በታስታውሱ ከሆነ የኛዋን ትዕግስት አሰፋን ገፍታ ወርቁን የወሰደችው እሷ ነች። በቶኪዮ ደግሞ 3 ሜዳሊያዎችን ነበር የወሰደችው። በፓሪስ 3 በመውሰድ በኦሎምፒክ ታሪክ 6 ከወሰዱ በስም በሚታወቅ
ከሚታወቁ ትውልደ ኢትዮጵያን መካከል አንዷ ሲፈን ሐሰንን የሚያክል ሰው የለም። ሲፈን ሐሰን በተለያየ ጊዜ በምትሰጠው አስተያየቶች በርካታ ደጋፊዎችና ነቃፊዎች ቢኖሯትም የሩጫ ብቃቷን ግን ማንም ተጠራጥሮ አያውቅም። በፓሪስ ኦሎምፒክ በ10000 ሜትር ነሐስ፣ በ5000 ሜትር ነሐስ፣ በቶኪዮ ደግሞ 1500 ሜትር ነሐስ፣ በፓሪስ 24 ወርቅ አላት። በዓለም ሻምፒዮናም ቢሆን እንደሷ የነገሰ የለም። በ1500 ሜትር በዶሃ ወርቅ ወስዳለች። በ10000 ሜትር መዛው ዶሃ ላይ ወርቁን ደግመው ወደ ሀገሯ ሆላንድ ተመልሳለች። በ5000 ሜትር 23 ቡዳፔስት ደግሞ የብር ሜዳሊያ አምጥታለች። እንግዲህ ለተሰንበትና ጉዳፍ የነበሩበት ጊዜ ነው። በርካቶች እንግዲህ ሁለተኛና ሶስተኛ የወጣችባቸው ውድድሮች በኢትዮጵያን አትሌቶች ነው የተነጠቀችው። በ2015 ቤጂንግ፣ በ2017 ለንደንና በ23 ደግሞ ቡዳፔስት በተለያዩ ርቀቶች 3 ጊዜ የነሐስ ሜዳሊያዎችን ያገኘች ታምረኛ አትሌት እንደሆነች ይታወቃል። ሲፈን ሐሰን በዓለም የቤቱ ሻምፒዮና በ2016 ፖርትላንድ አንደኝነቷን በ1500 ሜትር ያስጠበቀች፣ 2018 በርሚንጋም 3000 ሜትር ብር፣ 2018 በርሚንጋም 1500 ሜትር የነሐስ ሜዳሊያ ባለቤት ነበረች። ዳይመንድ ሊግ 2015 2019 እና 2019 በሁለቱም 2019 በነገራችን ላይ በ1500 እና በ5000 ያሸነፈች ነች። 2014 ዙሪክ፣ 2018 በርሊን ደግሞ በአውሮፓ ሻምፒዮንሺፕ ሁለት ጊዜ በ1500 እና በ5000 ወርቅ ያመጣች ጀግና አትሌት ነች። እንዲህ ያልን የሲፈን ሐሰንን ድልን ዘርዝር ካልን ይቀጥላል። በዙሪክ፣ አምስተርዳም፣ ፓራግ፣ ቤልግሬድ እንዲሁም ደግሞ ኦስትራቫ፣ ማራካሽ፣ ሄስ፣ ቤል እና ሲድኒ፣ ቺካጎ፣ ለንደን በተለያዩ ከማራቶን እስከ 1500 ሜትር ስሟ በሜዳሊያ ብዛት የተጠለቀለቀ የ32 ዓመት አንጋፋ አትሌት ነች። ሲፈን ሐሰን እንግዲህ ከቅርብ ጊዜ ወዲህ የሐሳብ ለውጥ አድርጋለች። በተለይ ኢትዮጵያን የተመለከተ የሚሉ ሐሳቦች ይነሳሉ። ለአብነትም እንግዲህ ከዚህ ቀደም በተደረገ ውድድር ላይ ኢትዮጵያውያን እርስ በርስ ተከባበሩ፣ እርስ በርስ ተዋደዱ፣ ሀገራችሁን ውደዱ የሚል መልእክት ማስተላለፏ አንዱ ለዚህ ማሳያና እድሜዋ እየገፋ ከሄደ በኋላ በውሳኔዋና ከዚህ በፊት ተሰጣቸው በነበሩ አስተያየቶቿ የመጸጸትና ያን ማስተካከል አዝማሚያ ያላት የሚለው ሐሳብ አንዱ ሲሆን ከዚህ በፊት እንግዲህ ድርቤ ወልተጅን በተመለከተም አንድ ሐሳብ አስተያየት ሰጥታ ነበር። እቺ ልጅ ትንሽ ነች፣ የምታምር ልጅ ነች፣ ኢትዮጵያ ከጎኗ ሆኑ ብላ አስተያየት ሰጥታ ነበር። ይሁንና ድርቤ ወልተጅ እንግዲህ ከጎኗ አልሆንም ማለት ይቻላል። እንግዲህ የዶፒንግ ምክንያት ከዓለም አትሌቲክስ ሻምፒዮና ውጪ ሆናለች። ድርቤ ወልተጅ እስካሁን ድረስ በይፋ ከጠበቃዋ ውጪና መታገዷን ከሚገልጽ ውጪ ለኢትዮጵያ አትሌቲክስ ቤተሰብ የተናገረ አካልም የለም። እሷም ወጣ ድምጿን አላሰማችም። በእርግጥ ልክ ነች፣ ጠበቃዋ ሐሳብ አስተያየቱን ሰጥቷል። በቀጣይ እንግዲህ ያለውን የምናየው ነው የሚሆነው። እስኪ አንድ ጉዳይ እናንሳና ወደ ዓለም አቀፉ የደረጃ እንሄድ። ይህ ደረጃ ኢትዮጵያ ስንተኛ ላይ ነው ያለችው ያሁኑን ሩጫ ሳይጨምር የሚለውን እንንገራችሁ። የግርግር እንግዲህ ግርማቸው ነው ጋር የተገናኘ ነው። ግርማቸው ነው እንግዲህ የዋሊያዎችን በተመለከተ የተለያዩ ሐሳቦችን አንስቶ ሰሞኑን ማህበራዊ ጉዳይ ላይ መነጋገሪያ እንደነበረ ይታወቃል። አፈር አስግጠው ሳራ ስልሰውና አስግጠው ጎሉን አስገቡት በሚለው ንግግር ነበር። ይህን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ለሀገር ፍቅር ያላቸውን ጋዜጠኞችና ደምሴ ዳምጤን ባየንበት ዘመን አሁን ግን ሀገሩ ሲሸነፍ በደስታ የሚሰክር ጋዜጠኛ ማየት በጣም የሚያሳፍር ነው የሚል አስተያየት ሰጥተዋል። በርካቶችም ግርማቸውን ነው በማህበራዊ ሚዲያ ላይ ሲተቹ እንደነበረ ይታወቃል። ይሄ ጉዳይ በቀጥታ የሚመለከተው ግርማቸውን ነው ሐሳብ አስተያየቱን ሰጥቷል። ይሄ የጋዜጠኝነት መርህን ካለማወቅ የተሰጠ አስተያየት ነው ይላል ኢሳያስ። በዩኒቨርሲቲ የሚገኙ የጋዜጠኝነት ትምህርት ክፍል መምህራንን ሄደው ስለ ጋዜጠኝነት ይጠይቁ፣ በዚህ ግርግር የኢትዮጵያ እግር ኳስ ድክመትን መሸፈን አይቻልም ሲሉ በሲዲ ስፖርት የሬዲዮ ዝግጅት ላይ ሐሳብ አስተያየቱን ገልጿል። አክሎም ለኢሳያስ ጅራ በሰጠው ምላሽ ከዚህ በተጨማሪ ስፖርት ጦርነት አይደለም፣ የሀገር ፍቅር መለኪያ ሊሆን አይችልም ሲል ሐሳብ አስተያየቱን ሰጥቷል። በመጨረሻም አሁን ላይ ኢትዮጵያ የቅድሙን ሩጫ ሳይጨምር አሁን የሴቶችን 1500 ከዓለም ላይ ስንተኛ ደረጃ ነች? እንግዲህ የዓለም ሀገራት እስካሁን በርከት ያሉ ሀገራት በሜዳሊያ ዝርዝር ውስጥ ገብተዋል ማለት ነው። በርካቶችም እንግዲህ የድርሻቸውን ከዚህ ሜዳሊያ መውሰድ ጀምረዋል። እስካሁን ድረስ ባለው ዝርዝር እንግዲህ አሜሪካ ደረጃዋን አላስነካችም። የተቀመጠችበት የደረጃ ሰንጠረዥም አንደኛ ላይ ሆኗል። 5 ወርቅና 2 ነሐስ 7 ሜዳሊያዎችን እንደያዘች ነች። ኬንያም 2 ወርቅ 1 ነሐስ 3 ሜዳሊያዎችን ይዛ ሁለተኛ ነች። ካናዳ በ2 ወርቅ አጠቃላይ ማለት ነው ሶስተኛ ነች። ጃማይካ አራተኛ፣ ስዊድን አምስተኛ ሆነዋል። ስድስተኛ ላይ የነበሩት ሀገራት አሁንም ባሉበት ቀጥለዋል። ስፔን፣ ፈረንሳይ፣ ኒውዚላንድ፣ ታንዛኒያ፣ ስዊዘርላንድ ስድስተኛ ናቸው።
ጣሊያንም አሁን 11ኛ ደረጃ ላይ ትገኛለች በሁለት ብርና በሁለት ነሐስ። የኛው ሀገር ኢትዮጵያ 12ኛ ደረጃ ላይ ነው የምትገኘው እስካሁን በሁለት ብርና በአንድ ነሐስ። ያው ወርቅ ያልኩት እንግዲህ ወርቁ እየናፈቀኝ ስለሆነ ነው ማለት ነው። ለማንኛውም ኢትዮጵያ እንግዲህ በዮሚፍ ቀጀልቻ 10000 ሜትርና በጉዳፍ ጸጋይ 10000 ሜትር እንዲሁም ደግሞ በትግስት አሰፋ የማራቶን 1 ብር ጨምራበት ከዛ ማለትም የቅርታ የጉዳፍ ነሐስ ተጨምሮበት በአጠቃላይ በ3 ሜዳሊያዎች ከዓለም 12ኛ ላይ ነች ኢትዮጵያ። ግርጌ ጀርመን አሉ፣ ኔዘርላንድ አሉ፣ ቻይና፣ ናይጄሪያ፣ ብራዚል፣ ሞሮኮ፣ ሜክሲኮ፣ ግሪክ፣ አውስትራሊያ ይገኛሉ። በርካታ ሀገራት እስካሁን ድረስ እንግዲህ ሜዳሊያውን እንደየድርሻቸው እየወሰዱ ነው። አሜሪካ ግን እስካሁን ከፍተኛ ደረጃ ላይ ነች። ዘንድሮም ከፍተኛ ማሽቆልቆል ያሳየችው ቻይና ነች። ቻይና ከፍተኛ ተፎካካሪና ሜዳሊያ ዝርዝር ውስጥ የምትገባ ነበረች። የሩሲያ ደግሞ ከዩክሬን ጋር ባለው ጦርነት ምክንያት በመታገዷ ምክንያት ከዚህ ውድድር ውጪ ሆነች እንጂ 3 ሀገራት ነበሩ የሚፋለሙት። ኢትዮጵያም ቢሆን የዋዛ የምትባል ሀገር አልነበረችም። በጥቂት ውድድሮች ከ1 እስከ 10 እና ከ1 እስከ 3 አንዳንዴም አንደኛ የወጣችባቸውን ታሪካዊ ክስተቶችን መታዘብ እንችላለን። ክቡራትና ክቡራን የወል ስፖርት ቤተሰቦች ለአሁን ያስኳቸው መረጃዎች እነዚህን ይመስላሉ። በቀጣይ ሌሎች ጉዳዮችን ይዤ እመለሳለሁ። እስከዛው መልካም ጊዜ። ቻው ቻው።